አትሌቲኮ ማድሪዶች ሁሊያን አልቫሬዝ ወደ አርሰናል የሚያደርገውን ዝውውር ለመፍቀድ ዝግጁ መሆናቸውን ለተጫዋቹ ወኪሎች ማስረዳታቸው በስፋት እየተነገረ ነው የሚገኘው። የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ከተጫዋቹ ጋር ቀጥተኛ ንግግር ማድረጋቸው ተሰምቷል። ተጫዋቹም ወደ እንግሊዝ ለመሄድ ፈቃደኛ ነው ተብሏል ማለት ነው። በተለይም ሁሊያን አልቫሬዝ ወደ እንግሊዝ ለመመለስ ፈቃደኝነቱን ከገለጸ በኋላ አርሰናሎች ለተጫዋቹ ያላቸው ፍላጎት የበለጠ እንዲጨምር አድርጓል ማለት ነው። በመሆኑም እንግዲህ ሁሊያን አልቫሬዝን ከቅድመ ውድድር ዘመን በፊት አስቀድመው ተጫዋቹን ወደ ኤምሬትስ ለማምጣት እየሰሩ ነው የሚል መረጃ በስፋት እየወጣ ነው የሚገኘው በዚህ ሰዓት ማለት ነው። ሌላው ደግሞ የሞርጋን ሮጀርስን ጉዳይ እናገኛለን። ሞርጋን ሮጀርስ እንግዲህ አርሰናልን ለመቀላቀል በግል ጉዳይ ከስምምነት መድረሱ ከዚህ በፊት በስፋት ሲዘገብ መቆየቱ ይታወሳል። ተጫዋቹ በመድፈኞቹ ቤት የሚያቆየውን የ5 ዓመት ኮንትራት ለመፈራረምም መዘጋጀቱ ነው የተገለጸ የሚገኘው። ነገር ግን ለዚህ ዝውውር ከፍተኛ እንቅፋት ነው ተብሎ የሚታሰበው በአስቶን ቪላ እና በአርሰናል መካከል የሚደረገው ንግግር ነው። አስቶን ቪላዎች ይህንን ወሳኝ ተጫዋቻቸውን በቀላሉ መልቀቅ አይፈልጉም። ተጫዋቹንም የሚለቁ ከሆነ እስከ 130 ሚሊዮን ፓውንድ የሚጠጋ ከፍተኛ የዝውውር ሂሳብ መጠየቃቸው ይታወቃል። አሁን ላይ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ መድፈኞቹ የመክፈቻ ሂሳቡን ከ100 ሚሊዮን ፓውንድ አካባቢ ለመጀመር መዘጋጀታቸው በስፋት እየተገለጸ ነው የሚገኘው። አስቶን ቪላ እና አርሰናልም በመጨረሻም በ115 ሚሊዮን ፓውንድ ከስምምነት ሊደርሱ እንደሚችሉም እንግዲህ እየተገለጸ ነው የሚገኘው በስፋት ማለት ነው። የነዚህ የሁለቱ ተጫዋቾች ዝውውር በአርሰናል ቤት ከፍተኛ ትኩረት እየሳበ የሚገኝ የዝውውር ጉዳይ ነው። እነዚህን የመሳሰሉ አጫጭር መረጃዎች ቶሎ ቶሎ እንዲደርሷቸው ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ይመቻችሁ።